ኩራዝ እንግሊሽ እንኳን ወደ ኩራዝ እንግሊሽ በሰላም መጣችሁ። ሰላምታችን በያላችሁበት ይድረሳችሁ። እንግዲህ ዛሬም ሌላ አሪፍ ነገር ይዘንላችሁ ቀርበናል። እንግዲህ ዛሬ ደግሞ ይዘንላችሁ የቀረብነው እንግሊዘኛ ኢንትራንስ ኤግዛሞችን ነው። ኤግዛሞቹን በደንብ አድርገን እንሰራለን፣ ቹን መልስ እንሰጣለን። ከዛ ድብን ያለ ሙሉ ማብራሪያ እንሰጣለን ማለት ነው። እንግዲህ ወደ ውስጥ ከመዝለቃችን በፊት ኩራዝ እንግሊሽን ላይክ፣ ሰብስክራይብ ማድረግ እንዳትረሱ ለማለትም ለማስታወስ ወዳለው። አሁን ወደ ፈተናዎቹ እንሄዳለን። እንግዲህ ቅድሚያ የምናገኘው የ2016 የኢትዮጵያን አቆጣጠር ወይም ደግሞ በ2024 የግሪጎሪያን ካላንደር ተሰጥቶ የነበረውን የእንግሊሽ ኤግዛም ነው። ምናልባት ቡክሌቱን ማወቅ ከፈለጋችሁ ቡክሌት ቁጥሩ ይሄ ነው፣ የዚህኛው ስፔሲፊክ ፈተና ማለት ነው። እንግዲህ በአጠቃላይ የተሰጠው ሰዓት 2 ሰዓት ነው። ነገር ግን እኛ የምንሰራው ትንሽኝ ፓርት ነው፣ ሁሉንም በአንዴ መስራት ስለማንችል ማለት ነው። ወደ ውስጥ ከመዝለቃችን በፊት እንደምታውቁት እንግሊዝኛ ፈተና ፓሴጅ አለው፣ ቮካብለሪ አለው፣ በቮካብለሪ ስር ሰብስቲቱሽን አለው፣ አናሎጂ ሊኖረው ይችላል፣ ላንጉዌጅ ፎከስ ሊኖረው ይችላል፣ ፓንክቹዌሽን እንደ ካፒታላይዜሽን ሊኖረው ይችላል፣ ፓራግራፍ ኮሄረንስ ሊኖረው ይችላል እና እንደዚህ የተለያዩ ክፍሎች አሉት። እንግዲህ ከነዚህ ከተለያዩ ክፍሎች ውስጥ ዛሬ የምናየው ቮካብለሪ ፓርቱን ነው የሚሆነው። ላይክ ሰብስክራይብ ማድረጉን እንዳትረሱ ለማስታወስ ነው። ቮካብለሪ አሰራር እንዴት ነው ከሚለው ብጀምር በጣም ደስ ይለኛል። እዚህ ውስጥ እንድታቁት ልብ እንድትሉት የምፈልገው ቤስት ኮምፕሌትስ የምትለዋን ነው። ከተሰጡት አማራጮች ውስጥ የተጠጋጋ ሊሆን ይችላል፣ ነገር ግን ቤስት ኮምፕሌትስ የሚለውን ልብ እንድትሉ እፈልጋለሁ። ፈተናውን ስንሰራ በጣም መጠንቀቅ ያለብን ጥያቄውን በደንብ ማንበብ አለብን። ጥያቄውን ካልተረዳን እንሳሳታለን። እንግዲህ ሚስሪዲንግ ኩዌስችን ካን ሊድ ቱ ሚስቴክስ ይላል። ይሄ ቃላቶቹን እያንዳንዱን ብናቃቸው እንኳን ጥያቄውን በደንብ ካላነበብንና ካልተረዳ ነው የተሳሳተ መልስ ልንሰጥ እንችላለን ነው። ሌላው ደግሞ የቃላቱን ዲፊኒሽን እና ኮንቴክስት ወይም ይሄ አውድ አገባቡን ማወቅ አለባችሁ። ይሄ ኮንቴክስት የሚባለውን ማለት ነው። ኮንቴክስት በጣም ወሳኝ ነው። እሱን ልብ እንድትሉ ፈልጋለሁ። እንግዲህ ቀጥሎ ያለው ደግሞ ይሄ ኤሊሚኔሽን ፕሮሰስ የሚባል ነው። ካሉት ከተሰጡት አማራጮች ውስጥ የማይሆኑትን ክሮስ አውት ማድረግ ማለት ነው። ያ አማራጮቹን ይቀንስልናል ማለት ነው። እንግዲህ እነዚህን ነገሮች ማስታወስና ማስተዋል አለብን። ይሄ ብቻ ሳይሆን በጣም ብዙ አለ። ነገር ግን እኛ ወደ ፈተናው ሄደን ፈተናውን እየሰራን ብንማር ይሻላል ለማለት ነው። አሁን መጀመሪያ ላይ የምናገኘው እንግዲህ የመጀመሪያው ጥያቄያችን a negotiation is a give and a take process ይላል። but there are things we cannot for anything there is a limit to what you can give ይላል። ድርድር ሰጥቶ የመቀበል ሂደት ነው፣ ነገር ግን ማንላቸው ነገሮች አሉ ነው። there is a limit to what you can give ልክ ወሰን አለው የምንሰጠው ነገር ነው። ስለዚህ ዲስፒዩት ይሄ ክርክር፣ ጭቅጭቅ ነው፣ ጠብ ነው። ዲስከስ ማለት ደግሞ ማወያየት፣ መነጋገር ነው እንደምታውቁት። ኮንዳም ማድረግም ደግሞ ማውገዝ፣ መንቀፍ፣ መኮነን ማለት ነው። ኮምፕሮማይዝ ማለት ደግሞ ከኔ ይቅር የሚባለው አይነት ነገር ነው። የትኛው ነው ትክክለኛው መልስ? 10 ሰከንድ አላችሁ። እንግዲህ ትክክለኛው መልስ ዲ ነው፣ ኮምፕሮማይዝ የሚል ነው። ኤ ዲስፒዩት ማድረግ ክርክር፣ ጭቅጭቅ፣ ጠብ ማለት ነው። ዲስአግሪመንት፣ አርጊመንት፣ ዲቤት ማለት ነው። እሱ አይሆንም። ዲስከስ ማድረግ ደግሞ ይህም ውይይት፣ ንግግር ነው። ቱ ቶክ አባውት ቶፒክ ኢን ዲቴይል፣ እሱም አይደለም። ኮንዳም ማለት ደግሞ ቱ ኤክስፕሬስ ስትሮንግ ዲስአፕሩቫል ማለት ነው። ይሄ ማውገዝ፣ መኮነን፣ መንቀፍ የሚባለው ማለት ነው። እሱም አይደለም። ሲ ኮምፕሮማይዝ ማለት ግን ሴትልመንት ኦፍ ዲስአግሪመንት ኢን ዊች ኢች ሳይድ ሜክስ ኮንሴሽን ማለት ነው። ይሄ ከኔ ይቅር ከኔም ይቅር የሚባል ማለት ነው። ለመታረቂያ፣ ይሄ መደራደሪያ። ስለዚህ ማንደራደርባቸው ነገሮች አሉ፣ ለሁሉም ልክ አለው የሚለውን ትርጉም የሚሰጥልን ዲ ነው ማለት ነው። ቀጥሎ ያለው ጥያቄ ደግሞ ጥያቄ ቁጥር 2 በእኛ ማለት ነው። the conflict between the two countries had effect on their economy they have been spending a lot on armaments ይላል። ሁለቱ ሀገሮች መሀል ያለው ኮንፍሊክት ኢፌክት አለው ኢኮኖሚያቸው ላይ ነው የሚለው። በጣም ብዙ ወጪ ለመሳሪያ እያወጡ ነበር ይላል። ስለዚህ ትክክለኛው መልስ የትኛው ነው? 10 ሰከንድ አላችሁ። እንግዲህ ትክክለኛው መልስ ቢ ነው። ኤ
ማለት ኢንካሬጂንግ ማለት አበረታች ማለት ነው። እንደምታውቁት የሚያበረታታ የሚያደፋፍር ማለት ነው። something that gives support ማለት ነው። ኮንፊደንስ ማለት ነው። እሱ አይደለም። ለምን ኮንፍሊክት ነው። ኮንፍሊክት ሲሆን ኔጌቲቭ ነገር እንደሆነ እናውቃለን። ለምን እዚሽ ጋር ብዙ ወጪ አርማመንት ላይ እያወጡ ነው፣ ለመሳሪያ ግዢ እያወጡ ነው። ስለዚህ ኔጌቲቭ ኢፌክት ነው ማለት ነው እዚህ ጋር የምንጠብቀው። ስለዚህ ኤ አይሆንም ማለት ነው። እንግዲህ ቢ ደግሞ ዲዛስተርስ ይላል። ዲዛስተርስ ማለት ደግሞ ይሄ አደጋ የሚያመጣ መከራ የሚያስከትል ማለት ነው። ስለዚህ something that cause great damage, harm or failure ነው እና እሱኛው ትክክለኛው መልስ ነው የሚሆነው። ለምን እዚህ ጋር እንደምታዩት ብዙ ኮንፍሊክት ነው። ኮንፍሊክት ኔጌቲቭ ኢፌክት ነው ያለውና ያ መከራ ስቃዩን የሚያሳይልን ነው ማለት ነው። ሲ ኮምፕሊመንተሪ ነው የሚለው። ኮምፕሊመንተሪ ደግሞ ማሟያ ማለት ነው። የሆነን ነገር ተጨማሪ የሚሆን ማለት ነው። ለምሳሌ ለቡና ስኳር ብናረግበት ወይ ጨው ብናረግበት ስኳር ወይም ጨው ኮምፕሊመንተሪ ነው ማለት ማሟያ ነው። ዋናው ቡናው ነው ማለት ነው። ቀጥሎ ያለው ደግሞ አንኢዚንግ ይላል። አንኢዚንግ ማለት ደግሞ ይሄ የሚያቃልል። ቀጥሎ ያለው ጥያቄ ደግሞ a new cure for malaria has been found ይላል። ለማሌሪያ አዲስ መድኃኒት ተገኝቷል። እዚህ ጥያቄ ላይ ልብ እንድትሉ የምፈልገው ነገር ከመመለሳችሁ በፊት አዲስ መድኃኒት መገኘቱን ለማሌሪያ ማለት ነው። ከዛ ደግሞ እሱ ደግሞ ይሄ ነገር መድኃኒቱ ማለት ነው የሆነን ነገር እንደሚቀንስ ነው እዚህ ጋር የምናየው እና ከዚህ አንጻር መልሱ የትኛው ነው? እንግዲህ መልሱ ዲ ነው። ኤ ለምን አልሆነም? ኤ ማለት ኢሚዩኒቲ ማለት ነው። ኢሚዩኒቲ ማለት በሽታን የመከላከል አቅም ማለት ነው። ወይም ደግሞ ያለመከሰስ መብት የሆነ ይሄ መድን ይሰጣልና እሱም ነው። ነገር ግን እዚህ ጋር ኢሚዩኒቲ የሚለው በሽታን የመከላከል አቅምን ለማለት ነው። እሱን አይቀንስም መድኃኒቱ መገኘቱ። ቢስ ምንድን ነው የሚባለው ነው። ላንጀቪቲ ማለት ደግሞ በህይወት የመቆየት ዘመንን ይቀንሳል ነው አይደለም። ሲ ምንድን ነው? ሲ ደግሞ ፋሚን ነው። ፋሚን ደግሞ ረሃብ ነው፣ ቀነስም። ዲስ ምንድን ነው? ፋታሊቲ ነው። ፋታሊቲ እንደምታውቁት እንግዲህ ገዳይነቱን፣ ይሄ መቅሰፍትነቱን፣ ሞት አስከታይነቱን ይቀንስልናል ማለት ነው። ስለዚህ ትክክለኛው መልስ ዲ ነው። ይህንን በዚሁ እናልፈዋለን። ቀጥሎ ይህንን ጥያቄ እናገኛለን። due to economic and cultural factors many children in the countryside of school ይላል። በኢኮኖሚና በካልቸራል ምክንያቶች ብዙ ገጠር ያሉ ልጆች ከትምህርት ቤት ይላል። ትክክለኛው መልስ የትኛው ነው? 10 ሰከንድ አላችሁ። እንግዲህ ትክክለኛው መልስ ቢ ነው። ለምንድን ነው ኤ ያልሆነው? እንግዲህ ኤ ሊቭ አውት ማለት ሳያካትቱ መቅረት ማለት ነው። to exclude or omit something or someone from group list or discussion ማለት ነው። የተውህንን ሰው ሳናካትት ብንተው ሊቭ አውት አደረግ ነው ይባላል። ድሮፕ አውትስ? ድሮፕ አውት ማለት ደግሞ ማቋረጥ፣ ትምህርት ቤት ሊሆን ይችላል፣ ኮምፒቲሽን ሊሆን ይችላል፣ ውድድር፣ አሁን ለምሳሌ ሩጫ አቋርጦ ማውጣት ሊሆን ይችላል። ስለዚህ የሆነን ነገር ሳይጨርሱ ማቋረጥ፣ ለምሳሌ ሃይ ስኩል ድሮፕ አውት ካልን ከሃይ ስኩል ያቋረጠ ማለት ነው። ድሮፕ አውት የሚለው ትክክለኛው መልስ ነው ማለት ነው። ሲስ ረን አውት። ረን አውት ማለት በነገራችን ላይ ቱ ዩዝ አፕ ኦል ኦፍ something ማለት ነው። ሊቪንግ ናን ሪሜኒንግ ማለት ነው። ይሄ ሙጥጥ አድርጎ መጨረስ ማለት ነው። ተሟጠጠ፣ አለቀ፣ ተሟጠጠ የሚለው ሙልጭ አድርጎ መጨረስ የሚለውን ትርጉም ይሰጠናል ማለት ነው ይሄኛው። ቀጥሎ ያለው ደግሞ ፎል አውት ማለት ነው። ፎል አውት ደግሞ ያለመስማማት ነገር ነው ማለት ነው። ይሄ ንፋስ ገባበት በግንኙነታቸው የሚባለው አይነት ማለት ነው። እነዚህ እንግዲህ እንደምታውቁት ፍሬዛል ቨርቦች ናቸው። ፍሬዛል ቨርቦች በጣም ብዙ ሰርቼ ቪዲዮ ለቅቅ ያለው እሱን ማየት ትችላላችሁ። ወደፊትም ብዙ ሰርቼ ስለምለቅ ይሄንን ቻናል ሰብስክራይብ ካደረጋችሁ እንደዚህ አይነት ነገሮችን ትማሩበታላችሁ ማለት ነው። ቀጥሎ ያለውን ደግሞ ስናይ ይህንን ጥያቄ እናገኘዋለን። The whole building collapsed when it was hit by missile. Only 2 children were found alive in the rubble ይላል። ህንፃው በሚሳኤል ሲመታ ተደረመሰ፣ 2 ልጆች ብቻ ናቸው በህይወት ፍርስራሽ ውስጥ የተገኙት ይላል። ትክክለኛው መልስ የትኛው ነው? እስኪ 10 ሰከንድ ልስጣችሁ። እንግዲህ ትክክለኛው መልስ ሲ ነው።
ኤ ለምሳሌ ሚስቲሪየስ የሚለው ምን ማለት ነው? በጣም ሚስጥራዊ ረቂቅ የሆነ ነገር ማለት ነው። ዲፊካልት ኦር ኢምፖሲብል ቱ አንደርስታንድ ኦር ኤክስፕሌን ኦር አይደንቲፋይ ማለት ነው። ፉል ኦፍ ሲክሬትስ ማለት ነው። ሚራክለስ የሚለውስ ኤክስትሪምሊ ኤክስትራኦርዲነሪ ኦር አንኤክስፔክትድ ማለት ነው። ተአምራዊ የሆነ የሚያስገርም የሚያስደንቅ ኤክስፕሌን የማይደረግ አይነት ነገር ማለት ነው። ሚራክል ጋር የተገናኘ ነው። ከተአምር ጋር የተገናኘ ነው። አተራረፋቸው ተአምራዊ ነው። ነገር ግን ልጆቹ እድለኞች ናቸው። በተአምር የተረፉ እድለኛ ልጆች ናቸው እንጂ ልጆቹ ተአምረኛ ስለሆኑ አይደለም። ነገሩ ግን ተአምራዊ ነው በነገራችን ላይ እና ሲ ከቢ የተሻለ መልስ ነው ብዬ ነው ማምነው። ፎርቹኔት እድለኛ። ፊርለስ ማለት ፊር ማለት ፍርሃት ነው። ሌዝ ማለት ደግሞ የለሽ ነው። ፍርሃት የለሽ ደፋር ስለሆኑ ነው። ፊርለስ ስለሆኑ ሳይሆን እድለኛ ስለሆኑ ነው። ይሄ ነው የኔ አርጊመንት። አንደርስታንድ እንዳደረጋችሁ ተስፋ አደርጋለሁ። ወደሚቀጥለው እናልፋለን። ቀጥሎ የምናገኘው ጥያቄ I think memories are usually pleasant. That is because as children we didn't have to worry about the hardships of life. እንደሚመስለኝ ትዝታዎች በጣም አሪፍ ናቸው፣ ፕሌዘንት ናቸው። ምክንያቱም ደግሞ እንደ ልጆች ምንም ስለ ህይወት ፈተና የምንጨነቅበት ነገር ስላልነበረ ነው ይላል። ኤ ነው መልሱ። ቢ ነው። እስኪ 10 ሰከንድ አላችሁ። እንግዲህ ትክክለኛ መልሱ ኤ ነው። ኤ ቻይልድሁድ ማለት የልጅነት a period of life when a person is a child ማለት ነው። ልጅነት ጊዜ የነበረው ትዝታ የልጅነት ትዝታ ለማለት ነው። ቢ ደግሞ ቻይልዲሽ ነው። የሆነ የልጅ ነገር ነው የሚያደርገው ይሄ ነገር እንደሚባለው አይነት ማለት ነው። ትዝታ ነው። ቻይልዲሽ ማለት acting in a way that is immature or silly ማለት ነው። children ሲሆን ልጆች፣ ቻይልድ ሲሆን ልጅ ነው የሚሆነው። ስለዚህ ትክክለኛው መልስ ኤ ነው የሚሆነው ማለት ነው። ሰብስክራይብ አድርጉ፣ ላይክ አድርጉ ከተመቻችሁ፣ ቤሏን ደግሞ ቅልው ማድረግ አትርሱ። ወደሚቀጥለው እናልፋለን። ወደሚቀጥለው ጥያቄ ስናልፍ እንግዲህ ይህ ጥያቄ የተወሰደው ከባለፈው አመት ሳይሆን ከዛ በፊት ካለው ነው። እርግጠኛ አይደለሁም። ኮሜንት ላይ የመቼ ዓመተ ምህረት እንደሆነ እጽፍላችኋለሁ። ጥያቄውን ላንብበው። Jerry's grandfather's house is full of technology such as rotary dial phones and other devices that are no longer in use. Prehistoric, obsolete, current, broken. You have 10 seconds to answer. እንግዲህ ትክክለኛው መልስ ቢ ነው። ነገር ግን ኤ ምን ማለት ነው? ኤ ማለት ፕሪሂስቶሪክ ማለት ነው። ፕሪሂስቶሪክ ማለት ደግሞ ቅድመ ታሪክ ማለት ነው። ቅድመ ታሪክ ማለት ደግሞ relating to or existing in times before recorded history ማለት ነው። ያ አይደለም፣ አይሆንም። ቢስ ምን ማለት ነው? ቢ ኦብሶሌት ማለት ደግሞ ጊዜ ያለፈበት ማለት ነው። no longer in use or outdated የሆነ ማለት ነው። ስለዚህ ይሄ ሮተሪ ዳይል የሚባለው ይሄ ያሽከረከረን የምንደውለው ስልክ ድሮ የነበረ ነው። ምናልባት አሁን ያላችሁ ልጆች ላታቁቱላ ትችላላችሁ፣ እንደዛ አይነት ስልክ ማለት ነው። ስለዚህ አውትዴትድ የሚል ነው። ከረንት ማለት ያሁን ማለት ነው። ብሮክን ማለት የተሰበረ ማለት ነው። ስለዚህ እነዚህ መልስ አይሆኑም። ቀጥሎ ያለውን ጥያቄ ደግሞ ስናይ my younger brother constantly misbehaves and is always causing hostility, generosity, violence, mischief. 10 ሰከንድ አላችሁ። እንግዲህ ትክክለኛው መልስ ዲ ነው ካሉት አማራጮች ማለት ነው። እዚህ ጋር እንደምታዩት ሆስቲሊቲ ያለ ጠላትነት ነው። ይሄ በጣም ጠላትነት ስለሆነ አይሆንም። ጄነረሲቲ ደግሞ ለጋስለት ነው። ሚስቢሄቭ እያደረገ ለጋስ አይሆንም። ቫዮለንስም ደግሞ በጣም ይሄ ሁከት ስለሆነ ቫዮለንስ አይሆንም። ሚስቺፍ የሚለው ትክክለኛ መልስ ይሆናል። እስኪ እንግሊዝኛ ዲፊኒሽኖቹን እኒ ሆስቲሊቲ ይሄ የጠላትነት ነው እንደምታዩት እዚህ ጋር። ጄነረሲቲ ደግሞ ይሄ ለጋስነት ነው፣ ካይንድነስ ነው፣ የመስጠት ነገር ነው። ስለዚህ ሚስቢሄቭ ከሚለው ጋር አይሄድም፣ ኤሊሚኔት እናደርገዋለን ማለት ነው። ቫዮለንስ የሚለውም ይሄም ሁከት ነው። ፊዚካል ፎርስ ሊሆን ይችላል፣ ይሄ የሆነ ነገር ዳሜጅ ለማድረግ ነገር ግን ታናሽ ወንድም ሲሆን የሆነ ቤት ውስጥ የሚያጠፋው ምናምን ነገር አለና እሱ ምንድነው የሚባለው? ሚስቺፍ ነው የሚባለው።
ፕሌይፉል ቢሄቪየር ነው፣ ነገር ግን ትራብል ሜክ ያደርጋል ማለት ነው። ምናልባት ትንሽ ማይነር የሆነ ሃርም ሊኖር ይችላል፣ አናዳጅ ሊሆን ይችላል። ስለዚህ ትክክለኛው መልስ ከተሰጡት ውስጥ ለታናሽ ወንድም የሚሆነው ሚስቺፍ የሚለው ነው ማለት ነው። ቀጥሎ ያለው ጥያቄ ደግሞ the teacher only has one copy of the worksheet right now, so she is going to it and gives a new copy to her student. ምንድን ነው ሊሆን የሚችለው? ትራንስሌት ነው? ዱፕሊኬት ነው? መልቲፕላይ ነው? ፕሌጅራይዝ ነው? 10 ሰከንድ አላችሁ። ትክክለኛው መልስ ዱፕሊኬት የሚል ነው። የትርጉም ስራ እንዳልሆነ ካለው ከዚህ አንድ ኮፒ ብቻ ነው ያላት የሚል ስላለ ከዛ ይሄ ነገር ትራንስሌት የማድረግ ሳይሆን የማባዛት ዱፕሊኬት የማድረግ እንደሆነ በቀላሉ እንረዳለን ማለት ነው። መልቲፕላይ የሚለውም ለወረቀት እንደዚህ ከሆነ ዱፕሊኬት ነው የምንለው፣ መልቲፕላይ አንልም። እሱም ማባዛት ነው። ነገር ግን ዱፕሊኬሽን ይሄ ኮፒውን ማባዛት መልቲፕላይ አይደለም፣ ይሄ ዱፕሊኬት ነው የሚሆነው። ፕሌጅራይዝ ማለት ደግሞ የሆነን ሰው ስራ መውሰድ ማለት ነው። አሁን ለምሳሌ የሆነን ሰው የጽሁፍ ምናምን ነገር መውሰድ ሌላም ሊሆን ይችላል፣ እንደዛ አይነት ነገር ነው እና ትክክለኛው መልስ ዱፕሊኬት የሚለው ነው ማለት ነው የሚሆነው። ቀጥሎ ደግሞ ይሄንን እናገኛለን። almost no one actually believes that the god Zeus lives on the top of Mount Olympus. Most of people understand that this is just not reality. ትክክለኛው መልስ የትኛው ነው? ኤ poem, B myth, C sonnet, D counterfeit. You have 10 seconds. እንግዲህ ኤ ፖኤም የሚል ነው፣ ግጥም ነው አይደለም፣ ኢትስ ኖት ግጥም። ቢ እንደምታዩት ይሄ ትራዲሽናል ስቶሪ ኤክስፕሌኒንግ ናቹራል ኦር ካልቸራል ፌኖሚናን ይሄ አፈ ታሪክ ትክክለኛው መልስ ይሆናል። ሲ ደግሞ ሶኔት ነው። እሱ ምን ማለት እንደሆነ እዚህ ጋር ትርጉሙ አለላችሁ። ካውንተርፊት የሚለው ደግሞ ይሄ ፌክ ኢሚቴሽን ነው። ይሄ ፎርጀሪ የምንለው ይሄ እውነተኛ ትክክለኛ ያልሆነው እንትን ማለት ነው። ስለዚህ ከኮንቴክስቱ አፈ ታሪክ የሚለው ትክክለኛ መልስ ይሆናል ማለት ነው። ቢ እስኪ ስንት አገኛችሁ? ስኮራችሁን ሳትደብቁ እስኪ እውነቱን ኮሜንት አድርጉልኝ። እንግዲህ ስለተከታተላችሁኝ ከልብ አመሰግናለሁ። ምናልባት ሌላ ጥያቄ እንዲሰራላችሁ የምትፈልጉት ጥያቄ ካለ ኮሜንት ላይ ጻፉ። እኔ መልሱን ከነ ማብራሪያው ሰጣችኋለሁ በሚቀጥለው። እንግዲህ የዛሬውን ቪዲዮ እዚህ ላይ ያበቃን። ነገር ግን የ15 ዓመታት የእንግሊዘኛ የማትሪክ ፈተናዎችን ቪዲዮ ሰርቼ የለቀኩ ስለሆነ ሰብስክራይብ አድርጉ። ለጓደኛችሁ ለዘመዳችሁ ለፈተና ስለሚያግዛቸው ሼር ማድረግ፣ ሰብስክራይብ ማድረግ፣ ሪኮመንድ ማድረግ ይህንን ቻናል እንዳትረሱ። ሰላማችሁ ይብዛ፣ እውቀታችሁ ይስፋ። በሚቀጥለው እስክንገናኝ ድረስ ባይ። Thank you for watching. Subscribe to Karaz English. Karaz English. Thank you for subscribing to Karaz English. Karaz